በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራትና ክቡራን በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ሃይማኖት እምነት ተከታዮች በሙሉ በአፍሪካም በአውሮፓም እዚህ በአሜሪካም ያላችሁ ወገኖቼ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንዲሁም እዚህ በአሜሪካ ቴክሳስ ያላችሁ ቤተሰቦቼ ወንድሜ አእምሮ እንዲሁም ባለቤቱ መቅዴ እንዲሁም ማስረሻ እንዲሁም ዮሐና እንዲሁም ደግሞ የኔ ባለቤቴ ወይዘሮ ፍሬህይወት ልጄ ብስራተ ገብርኤል ልጄ ፍቅርተ ማርያም ልጄ በእምነት ጸዳለ ማርያም እንኳን ለትንሣኤው በዓል በሰላም አደረሳችሁ። ጸጋ ዘአብ በስደት ያለው ወንድሜ ጸጋ ዘአብ ባለቤቱ ሃይማኖት ልጆቹ ጎልዳሚየ አማን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልኩ በተለይ እዚህ በአሜሪካ የኢትዮ 360 ባልደረቦች ሀብትሽ ሽሜ እንዲሁም ብሩኬ ኢየሩስ እንኳን አደረሳችሁ እያልኩኝ በተለይ ኢትዮ 360 ይህንን እድል አመቻችቶ ይህንን ስራ እንድሰራ ስላደረጋችሁልኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ እና ሽሜ በጠየቀኝ መሰረት በሳክሲፎንህ አንድ ነገር ብለህ ነበረ እና አሁን አስቤው ነበረ እና ጎራው ልልም ፈልጌ ነበረ። ይቻላል ማለት እችል ነበር፣ ግን አሁን ጊዜው የማማት ስለነበረ ወደ አንድ ታሪክ ለምን አልሄድም በሚል የዛሬ 55 ዓመት የተሰራ ታሪክ አለኝና ምንድነው ታሪኩ? ሊቃውንተ ቤተ ክርስቲያን በየዓመቱ ለእንቁጣጣሽ ለትንሣኤ በዓል ለግርማዊነታቸው በቤተ መንግሥት ለቀዳማዊ ኃይለ ሥላሴ ማለት ነው ምስጋና ያቀርባሉ እና እኔም እድሉ ገጥሞኝ በአምደ ሃይማኖት ያለነው ሲራክ ታደሰ፣ ተክሌ ደስታ፣ እኔ ተስፋዬ ረዴ፣ ብርሃኑ መኮንን እዛ አባል ነበርን። ተስፋዬ ረዴ ቫይለን፣ ብርሃኑ መኮንን ቫይለንና አኮርዲዮን፣ እኔ አኮርዲዮንና ሳክሲፎን እየተጫወትን እናገለግል ነበረ እና በጣም ግሩም የሆነ ድንቅ የሆነ ስራ ነበር የምንሰራው። በዚህ አጋጣሚ ታሪክ ስለሆነ ማንሳት ስላለብኝ ነው። ሲራክ ታደሰ እንዲሁ ቀላሉ ብቻ የሚታለፍ ወንድም አልነበረም። አጋጣሚውን ስላገኘው ላንሳው ብዬ ነው። ሲራክ ታደሰ ሙትሃልና ስለኔ የሚለው መዝሙር የሱ ነው። ጌታ ሆይ የአይሁድ አማጽያን ሰቀሉ ሆይ የሚለው መዝሙር የሱ ነው። በጌቴ ሴማኒ የሚለው የሱ ነው እና ወደ አንተ ሰግዳለሁ እስከ ዕለተ ሞቴ የሚለው የሱ ነው። እነዚህን በሳክሲፎን ነው ያቀናበርኳቸው። በአኮርዲዮን አድርጌ ቀናብሬ እንሰራ ነበረ እና በአጋጣሚ ቤተ መንግሥት እድሉን አግኝተን ሰራን። እንዲሁም ደግሞ ለሐምሌ ገብርኤል እነዛ ልጆች የታሉ ተብለን ለሐምሌ ገብርኤል እንደዚሁ ቁልቢ ገብርኤል ሄደን አስታውሳለሁ። በዝናብ ጃኖ ጥላታ ይዞላቸው በፊት ለፊት ቀርበን አቀረብ ነው እና ምንድነው ይህንን ታሪክ ወደፊት ያው በዶኩሜንተሪ ስለሚሰራ እና ስለሚገለጽ እንደው ከዛ ቀንጨብ አድርጌ ላቅርበው ብዬ ነው እና ይሄ የተሰራ ስራ ነው እንጂ አሁን እኔ እዚህ በአሜሪካ ፈጥሬ የምሰራው ስራ እንዳልሆነ ይታወቅልኝ ማለት ነው። ይሄ ያለ ነው የማይሻር የማይደለስ ስራ ስለሆነ ነው እና ምንድነው በሳክሲፎን ያቀረብነው አማን በአማንን ነበረ ቤተ መንግሥት እና እሱን ሰርቸው ልለፍ ብዬ ነው። በዚህ አጋጣሚ እስቲ እንግዲህ ስሙት። አማን በአማን
አቤቱ ቅዱስ አምላክ ሆይ እባክህ ሀገራችን ኢትዮጵያን ይቅር በላት። አሜን።